ኖርኩኝ አንተ ነህ እየደረስክብኝ ያለኸው። ይሄን ነገር በደንብ ልታውቀው ይገባል። ማንም ሳይደርስብህ እየደረስክብኝ የነበርከውም አንተ ነህ። ሲቀጥልም እሷንም ቢሆን መስማት ያለባትን ነገር በሙሉ እንዳትሰማ አድርገህ ነገሮችንም ሸፋፍነህ የምታልፈው የምትርበተበተውም ለምን እንደሆነ አላውቅም። ጋይስ ኧረ ወይኔ ያስብላል። የትም እንዳትሄዱ። ዛሬ በነገራችን ላይ ማለት ነው ይሄን ቪዲዮ መግቢያ ላይ ተጠቀምኩኝ እንጂ በጣም ደስ የሚል ነገር አለ። ቪዲዮ እስከ መጨረሻ ድረስ መመልከት እንዳትረሱ። እንዲሁም ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ስለሚያስፈልገኝ አሁን በብዙ ነገሮች እየመጣን እንደ እግዚአብሔር ፍቃድ ቲክቶካችንን ፎሎ ማድረግ እንዳትረሱ። ግን አሁን ወደ ቪዲዮ እንግባ። የደመቁን ቪዲዮ እንመለስበታለን። ወደ ደስታው እንግባ። ትናንትና ከመሸ ነበረ የሆነ ሰው ቲክቶክ ላይ እንደ ዙፋን የት ነሽ እኛ የምንፈልገው ነገር ተሳክቷል የት ነሽ እያሉኝ ነበረ። ግን ምን ይደረጋል እንግዲህ ብርዱ የኢትዮጵያ ብርድ አላንቀሳቀስ አላስወራ ብሎኝ በቃ ደስታዬን ሳልገልጽ ላጣልኩኝ ማለት ነው። እና ግን አሁን መጥቻለሁ። አረፈደም ገና ነው እና የምንፈልገው ነገር የምር ማለት ነው ሲያቤት ኦ ማይ ጋድ እኔ ያልኩት ነገር እኮ አልቀረም። አያችሁታ ምን ቀን ይፈጃል እንጂ መሳከቱ አይቀርም። የርሚ ደግሞ እንደምታውቁት በጣም የዋህ ሴት ናት፣ በጣም ብልህ ናት እና I'm so happy እና አመሰግናለሁ ስለነገርሽኝ ቆንጆ። አንቺም ያው ስምሽን መጥቀስ አይጠበቅብኝም ባጠቅሽ እንትን ያኔ ማታ ስለነገርሽኝ እንጂ ማየት አይቀርም ነበረ። ማለት እንዴት ነበር ቡዜ እንትን ብቻ እንደዛ ነገር ነበር። እሱን ሰርቼ ለቀቁኝ። ብዙም ይይሃይላው ኦኬ እስከ ጥግረስኛ እንጓዛለን። የሰማ ይሰማል፣ ያልሰማም ኖ ፕሮብሌም። አሁን እንቀጥል ወደ ደስታችን። ደስ እያለኝ ነው። በዚሁ ፈገግታ ደስተኛ እንድትሆንልኝ ጊዜን የምረዘው ከልቤ ነው። አንገትን እንደተከኒ ጋዳሪ ምክንያቱም አንገትን የሚጠፋ ሰው አይደለም ታውቃለህ። ሄርሚ አንቺ ያለሽበት እኮ ማለት ነው አንቺ ያለሽበት ደስታ ነው። አንቺ ያለሽበት ፍቅር ነው። ኖ ተንኮል፣ ኖ ጠንቆላ ቤት፣ ኖ ዛቻ፣ ፍቅር ብቻ ነው አንቺ ጋር ያለው። ስለዚህ አብርሃም ወንድ እንዲሆን ያደረግሽው አንቺ ነሽ። ቆፍጣና እንዲሆን ያደረግሽው አንቺ ነሽ። አሁንም ደግሞ ወደፊት እናንተ ፍቅር በፍቅር በመጀመሪያ ግን ሄርሚዬ አንቺም የአብርሽን ይቅርታ ስለተቀበልሽ አብርሃምም ደግሞ ጥፋቱን አምኖ ይቅርታ ስለጠየቀሽ በጣም ደስ ብሎኛል። ምክንያቱም እኛ የፍቅር ጀማ የምንፈልገው ይሄን ነበረ። አብርሃም ከስህተቱ መማር አለበት። ሄርሚ ደግሞ ቆፍጠን ማለት ነበረባት። ተሳክቶልናል፣ እግዚአብሔር ይመስገን፣ ደስ ይላል። እነዛ በጎች እነዛ ምን ልበላቸው ብቻ በጥንቆላና በምናምን የሚያምኑ ሰዎች አልተሳካላቸውም። ጥንቆላ እንደማይሰራ በዚሁ እንግዲህ አረጋግጠናል ነው የምላቸው። ሃሌሉያ በሉ ጋይስ፣ እግዚአብሔር ታላቅ ነው፣ ጥንቆላ አይሰራም እና አረጋግጠናል። አይዞሽ ደመቁ፣ አይዞሽ ወገብሽን ታጠቂ። አሁን የምትፈልጊ ጥግ ድረስ ሂጂ። ዞሮ አብርሽ የሄርሜላ ነው፣ ምንም ማድረግ አይቻልም። እና ዛሬ በጣም ደስ ብሎኛል። እንቀጥል ፋሚሊ። ተሸንፌ ልቤን ሰጠሁሽ አሳልፌ በሙሉ አስተካክዬ ምንድነው እንዴት ነው ወደ መካስ እሄዳለሁ ብዬ አስባለሁ። እና እንደዛ ነው ቤተሰብ። በጣም ሰፒ ምንድነው ያሉት ወይዘሪት ደመቁና ወይዘሪት ምን ልበላት ፍቅር፣ አንቺ ፍቅር እባክሽ፣ አንቺ ፍቅር የመርዝ ብልቃጥ። አንቺና ሩታ እኮ የመርዝ ብልቃጥ ናችሁ። እንዴት ነው ፍቅር ብለን ልንጠራሽ የምንችለው? እኛ የፍቅር ጀማ ፋሚሊማ ፍቅር። እኔ እኮ በፊት ጋይስ ታውቃላችሁ ማናት ፍቅርን እወዳት ነበረ። ቢኮዝ ለምንድን ነው የሆነ አለ አይደለ ከሩታ ትሻል ነበረ ታውቃላችሁ። ወንድ ትቶኝ ሄደ ብላ ወንድ አትከተልም። ማርያምን አይታችሁታል። ሀቢባ ቤት ገብታ ራሱ ስታለቅስ ነበር አይደለ? እንደዛ አድርጎኝ ትቶኝ ሄደ ብላ ስንት ሰው ሲለምናት ትልልቅ ሰዎች እንኳን ሲለምኑኝ እምቢ ብያለሁ ያለች ሴት ነው። አመት እንኳን ሳይሞላ ልጇን ቆፍጠን ብላ እያሳደገች ስለነበረ በጣም ኮራባት ነበረ። ግን አሁን ዘጋሽ እና እኛ ደግሞ የሆነች እንደውም እኔ በጣም ወዳት
ልጅ ነበረች ቲክቶክ ላይ አሉ ብዙ አብዛኞቹ የፍቅር ጀማል ፋሚሊ የፍቅር ፈኖች ነበር። እኛ ለምን ጎበዝ ስለሆነች ጠንካራ ሴት ስለሆነች ወንድ ትቶኝ ሄደ ብላ ወንድን እየተከተለች የማታለቅስ ሴት ስለሆነች በጣም አፕሪሼት እናደርጋት ነበር። ግን አሁን ባደረገችው ነገር እሷ ዩቲዩብ ቻናሏን 100,000 አስገባለሁ ብላ ሰው እንዲጠላት ነው ያደረገችው። በነገራችን ላይ ምናልባት የሩታ በጎች ሊወዱሽ ይችላሉ። ገባሽ? እና ሰው ማለት ሰው ልጅ ላይ ሴት ልጅ ላይ በዛ ላይ ሴት ልጅ ላይ በእንደዚህ አይነት ነገር ድራማ መስራት ስኖት ፌር። እኛ ባሰብነው ልክ እኛ እኮ በቃ አብርሽ ማናት ሩታ እቺ ማናት ፍቅር ዩቲዩብ ቻናሏን 100,000 ለማስገባት ልጅም በዛ ስለምታሳድግ ምናምን ብለን ተረድተን እኛ ቀን ልብ ስላለም ማለት ነው። እነዚህ ግን እንዳያችሁት ምንድነው የመርዝ ብልቃጦች ናቸው። ወይኔ እግዚአብሔር ምስክር እኔ ማለት ነው ሩታን ጀግና ያልኩበትን ከርሜለቷ ስለመጣች እኮ ነው ጀግና ናት ያልኩኝ። አፈርኩኝ ዞሮ ማለት ነው። እኛ ዛሬ በጣም ደስ ብሎኛል። እኔ እስቲ እንቀጥል። ደህና ነኝ። ኧረ በስመ አብ ይሄ ደንዳናው ልቤ አሸነፈኝ። ግን ናፍቃኝ ነበር በጣም ተሸንፌያለሁ። ዳሬስ ታውቃላችሁ ማናት ሄርሜላ እንደው ማለት ጥሩ ውስጥ እየተጣሉ ማለት ነው። በጣም የገረመኝ ነገር እየተጨቃጨቅን ምናምን እጄ ልሰማው እንዴ ምናምን እላለሁ አለች። እንግዲህ ፍቅር እውር ነው የሚባለው ተመልክተናል። እና ሰው እየተጣለ ያኔ እዛ ጋር በቃ ልቡ አይደለም ከልቡ አይደለም እኮ ሰው ምን ይለኛል ኦር ደግሞ የሆነ በቃ አይደለ ቆፍጠን ማለት አለብኝ። ወንድ ልጅ ቆፍጠን ስትሉበት ነው ምናምን ይባላል። እንደዛ ለመሆን ነው እንጂ ሄርሜላ እኮ እንደዛ መሆኗ ተወደው ነበር። ወይ ጋይስ ይሄ ፍቅር እኮ በቃ ሁሉንም ሰው ነው ትንሽ የሚያደርገው። ትልቁንም ትንጥዬ ነው የሚያደርገው። እውር ነው በቃ አይን የለውም። በቃ እየተሰበደባችሁ እየተናቃችሁ ዲስሪስፔክት የተደረጋችሁ ታፈቅራላችሁ ያን ሰው ማለት ነው። እንዴ ነው ፍቅር ትክክለኛ ፍቅር ማለት ነው። አይ ፍቅር ያሳዝናል። እንደዛ ነው። ለሁሉም እንግዲህ በጣም ደስ ብሎናል። አሁን ደስ በሚል ቪዲዮዎች እንጠብቃለን። አብርሃም ደግሞ ለሄርሜላ ልክ እንደባለፈው ማለት ነው ተንበርክከ ድጋሜ ይቅርታ ጠይቀ ቀለበት ማድረግ አለብህ። ይሄ እኛ የወሰነው ውሳኔ ነው። እኔ ከዚህ በፊትም ብያለሁ። ኦኬ እና ሁላችንም እንስማማበት ነው። ያ ቀለበት ያስወለቁ ያኔ በጥንቆላና በእንትን አጃጅሎ ያስወለቁን ቀለበት አሁን አንተ ወደ ዳይመንድ ትቀይረውና ዳይመንድ ታደርጋታለህ ማለት ለዳይመንዳችን ለሄርሜላ። ኦኬ እስቲ አሁን ወደ ደመቁ እንግባ፣ ትንሽ እንስማ። ከዚህ በኋላ ቤቴም ሆነ እየመጣ ነገሮችን እንድትረብሸኝም አልፈልግም። ልጄም ጋራ ገባ። አንተ ሲጀመር አባቱ መሆን አትችልም አይደለህም። እንደውም ሞራሉም የለህም። ገባ ስነ ስርዓትን ይዘህ የራስህን ላይ አባቱም አይደለህም። ልጄ ጋር እንድትደርስም አልፈልግም። አንቺ ስላልሽ ነው አንቺ ስላልሽ ነው አብርሃም ልጁ ጋር የማይደርሰው። ወይዘሪት ህግም ያለበት ሀገር ላይ እንደምትኖሪ ዩ ፎርጌት። አንቺ እንደዛ ስላልሽ ነው። ማንም አይደለም አንቺ ማንም ልጅን ከአባት ሊነጥሎ የሚችል ህግ የለም እዚህ ምድር ላይ። ኦኬ ርቀትሽን ጠብቀሽ ባለፈው እንደተባልሽው ርቀትሽን ጠብቀሽ ልጁን ተወስጂለታለሽ። ቤትሽ መምጣት አይጠበቅበትም አብርሃም ቱ ቢ ኦነስት። ምክንያቱም ሰው ያስቀምጥና ልክ ፋኒና ሳምሪ እንደሚደረገው ሰው ታስቀምጥና እሱ የፈለገ ጊዜ ልጁን ያገኛል ምናምን እንደዛ ነው። ልጅህ አይደለም የሚለው ነገር ግን እንደሚባለው ታዲያ ከማን ይወለድሽው? ከአብርሃም ካልሆነ እኛ እንወቃ። እስከዛሬ እኮ አብርሃም ልጄ ነው ብሎ ብዙ ዋጋ ሲከፍልለት ነበር አይደለ? ከአንቺ ጋርም እኮ አንቺ እንደ ቆሻሻ ስትመቺው ኢድባክ እያልሽው ብዙ ዲስሪስፔክት ስታደርጊው ለልጁ ብሎ መሰለኝ የተሰደበው በአንቺ። ምን አለ አንቺ ጋር ታዲያ ሌላ ማለት ባልና ሚስትን እኮ አንድ ሊያደርግ የሚችል እኮ አንድ ማለት ፍሬክ በማላቸው ሲገኝ ነው አይደለ? እንጂ እኮ ባልና ሚስት እንደሚባለው ከተለ ምንድነው ከሆነ አይደለ? ፍቅር ጀምረሽ ፍቅር ስታቆሚ ያንን ሰው ትረሻዋለሽ። ልጅ በመሀልሽ ካለ ግን ልጅ ያገናኝሻል። ገባሽ? እንደዛ ነው። ወይዘሪት ደመቁ ላንቺ ነው። እኝኝኝኝ በሉ ደግሞ መታችሁ ተሳደቡ በጎች ማለት ነው። እኔ አልፈራቸው፣ ማርያምን አልፈራቸው። ተራገሙ፣ ተሳደቡ፣ አይ ዶንት ኬር
ምንም አትመስሉኝም። ምክንያቱም እኔ ያመንኩበት እነሱ በሚያሳዩን ልክ እኔ ይናገራል።